السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. ما بعد زاري من جمرو ها سدستنياو ገጽ ላይ ነው የምንጀምረው። ባለፈው በአላህ የሚያጋሩ ሰዎች በሁለቱም ሀገር የአላህ ቅጣት እንደሚያገኛቸውና በአላህ የሚያጋሩ ሰዎች ነጂሶች ናቸው ብሎ አላህ እንደጠራቸው እንዲሁም ከሰው ልጆች መካከል አላህን እንደሚወዱት የሚያመልኳቸውንም አካሎችን እንደሚወዱ ለማየት ሞክረናል። አቁመንበት የነበረው وهذه ይቺ هي التسوية ማስተካከል ነች التي أثبتها المشركون ሙሽሪኮች ከአላህ ጋር ሌላን አጋዥ እንደሚፈልጉ የሚገልጽ ነው። بين الله باللهና وبين آلهتهم በአማልክቶቻቸው መካከል ቁርኝነት ፈጥሮ ሲያመልኩት የነበረውን ነገር ሙሽሪኮች ያጸደቁት ነው። وعرفوا እነሱም ያቃሉ ያ ወደፊት ማወቃቸው የማይቀር ነው። في النار جهنم ውስጥ ያቃሉ ሲሰሩት የነበረው ነገር ጥመት እንደነበረ أنها ይቺ ከአላህ ጋር ያግዙናል ወይ ይጠቅሙናል ብሎ ይዞት የነበረው ካነት ደላላ ጥመት ላይ ሲዋኙ እንደነበረ የዛችን ቀን ያቁታል። የዛን ቀን ማወቅ ምንም ፋይዳ የለው። ጅብ ከሄደ በኋላ ውሻ ይጮሃል እንደሚባለው ነው። ሲቀጡ የነበሩበት ነገር ስተት እንደነበረ ይረዳሉ። ወባጢል እንዲሁም ደግሞ ባጥልም እንደነበረ فيقولون لآلهتهم ለማልክቶቻቸውም ይላሉ وهم في النار جهنم ውስጥ ባሉበት ሰዓት ቃል ይሰጣሉ በጌታችን ይሁንብን ይላሉ። إن كنا በነበርንበት ሰዓት ለፊ دلال مبين ግልጽ በሆነ ጥመት ውስጥ ነበርን ይላሉ። ያም ደግሞ ጥመት ውስጥ የነበርነው إذن سويكم برب العالمين ባንዱ አምላክ በአላህ እኩል ስናደርጋችሁ በነበርንበት ሰዓት ጥመት ውስጥ ነበርን። ለዚህ ጸያፍ ለሆነ ዘላለም ለሚነድ ለሆነ جهنم አዳረገን ይላል። وما ضلنا على تممنم الا المجرمون ጸያፍ ስራ የሚሰሩ ሰዎች ካልሆነ በስተቀር ያጠመመን ነገር የለም ብሎ የዛን ቀን ያረጋግጡታል። ቢያረጋግጡም ፋይዳ የለው። አንድ ሰው ዱንያ ላይ ያለበትን ስተታውቆ ከተመለሰ እሰየው እንኳን ደስ አለህ ይባላል። ከእስላም ውጭ የሆነ ሰው ቆሻሻ ነገር ጸያፍ የሆነ ነገር ሲሰራ ቢቆይም ወደ እስላም ሲገባ አላህ ወንጀሉን ያብስለታል አሉ። ዋህሺ ነብዩ በጣም የሚወዱት በእድሜያቸው እኩል በዝምድና በጣም ቅርብ የሆነውን ሐምዛን ገድሎ ነብዩ አለይሂ ሰላቱ ወሰለም ሐምዛን በመለየታቸውና ያንን ጀግና ከጎናቸው በማጣታቸው ነብዩ ውስጣቸው በጣም ተሰምቷቸው ነበር። ነብያችን አለይሂ ሰላቱ ወሰለም ሐምዛን እና ሌሎች ጓዶቹን በገደሉ ሰዎች አዋጅ አውጆ ነበር። በተገኙበት እርምጃ እንዲወሰድባቸው የሚል ውሳኔ ያስተላልፎ ነበር ያላህ ነብይ። በቃለና እስልምናን ተቀብያለሁ አላቸው ለነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ሐምዛን የገደልከው አንተ ነህ እንዴ ሲሉት እንደሰማኸው ነው ያ ነብይ አላህ አለይሂ ሰላቱ ወሰለም አላቸው። ነብዩ እንደዛ ከሆነ ለጊዜው ከፊቴ ዞር በላሉት ነብዩ አለይሂ ሰላቱ ወሰለም መጥቶ የተቀላቀለና ወደ እስላም የገባ ሰው ከዛ በፊት በነበረው ወንጀሉ አላህ ይምረዋል። ለዚህ ነው 99 ሰው የገደለው ሰውዬ 99 ሰው ከገደለ በኋላ ውስጡ ተረበሸ፣ ደስ አላለው። የሰው ህይወት የሚያጠፋ ሰው ተረጋግቶ አይኖርም። በድብቁን ካን ሰዎችን ገድሎ ቢደብቅ አላህ በራሱ ጊዜ እንዲናገር ያደርገዋል ወይ ያብዳል አይችልም። ሰው የገደለ ሰው
ጫንቆት እስኪ ለዚህ ጉዳይ መፍትሄ የሚሰጠኝ ዓሊም የምታውቁት ካለ አመላክቱኝ ብሎ ነበር የጠየቃቸው ሰዎች ዓሊምና ጃሂልን ለይቶ አያውቁም ነበርና ዝም ብሎ አንድ አካባቢ አላህን የሚያመልክ ሰው ጋር አመላከቱት ሂዶ 99 ሰው ገድያለሁ በጣም ጸያፍ የሆነ ወንጀል ሰርቻለሁ እንዴት ነው አላህ ዘንድ ለኔ ተውበት ይኖርኛል እንዴት ነው ተውበት ባደርግ አላህ ይቀበለኝ እንዴ ብሎ ሲጠይቀው 99 ሰው ገድለህማ እንዴት አላህ ይምራሃል የጀሃነም በሬነህ ብሎ ሁክም ሰጠው ጅህልና ህይወት ያስጠፋል አይ እንደዛማ ከሆነ አንተን ገድዬ 100 መምላት አለብኝ ብሎ ራሱን ገደለው ይሄንን የጠየቀውን ሰውዬ ከዛ በኋላ እንደገና ተስፋ አልቆረጠም የወንጀሎችን ደረጃ የሚያቅ ሰው ካለ እስኪ አመላክቱኝ ብሎ ጠየቀ ትክክለኛ ዓሊም ጋር አመላክቶት ገባና ያ ሼክ እንዲ ጸያፍ የሆነ ነገር ሰርቻለሁ 100 ሰው ገድያለሁ ምን ይሻላል ብሎ ሲጠይቀው መለዚ يحول بينك وبين الله ባንታና በአላህ መካከል የሚጋረድ ምንድነው ተውበት ካደረከና ወደ አላህ ከተመለስክ ግን አንዳንድ ወሳኝ የሆኑ ነጥቦችን ነግረሃለሁ እነዚህን በጥሞና ተከታትለህ ፈጽማቸው አለው ምን ላደርግ ሲለው በል ይሄን ወንጀል ስትፈጽምበት የነበረውን አካባቢ ለቀውጣል እንዲ የሚባል ቦታ ላይ አላህን በስርዓት የሚያመልኩ ሰዎች አሉ ከነሱ ጋር ሄደና አላህን አምልክ አለው ቁርጠኛ ሆኖ ተነሳ አካባቢንም መልቀቅ አለብኝ ወደ አላህም መመለስ አለብኝ የሰራውት ስራ ጸያፍ የሆነ ስራ ነው ብሎ ወሰነ መንገድ ጀመረ መንገድ እየሄደ መሃል መንገድ ላይ ሞት ከቻለ የሰው ልጆች ቀነቀጠሯቸው በደረሰ ሰዓት ወደፊትም ወደ ኋላም የለምና ሞት ከቻለና ሰውየው ወደቀ የጀሃነምና የጀነት መላእክቶች መጡ የጀሃነሞች አንድ ቀን ኸይር ስራ ሰርቶ አያቅም ለኛ ነው የሚገባው እኛንን ለሱ ተገቢ የሆነ አላህን ያመጸበትን እምንሰጠው ያው ጀሃነም ሀልሚ መዚድ ብላ ተጠይቃለች ብሏል አላህ የቂያማ ቀን የሚጨመራል እንዴ አንተን ያመጸ ባንተ ላይ ድንበር ያለፈና ያስተባበለ ካለ ጨምር ትላለች ጀሃነም የጀሃነም መላእክቶች መጥቶ በአላህ ያመጹ ሰዎች ዋጋቸውን የምንከፍለው እኛንን ለኛ ነው የሚገባው የጀነቶቹ ደግሞ ላ ወንጀሎችን ቢሰራም ወደ አላህ እስትቅባል አድርጓል ፊቱን አዞሯል ተውበት አድርጓል ያንንም ተውበቱን ደግሞ እውን የሚያስብልበትን አካባቢው ለቆ አላህን የሚያመልክበት ቦታ እየሄደ ነው ስለዚህ ለኛ ነው የሚገባው መላእክታ በሽማግሌ መልክ መጣና ሽምግልና ልግባ አለ ሁለቱም ግባሉት መላእክታን አላህ የላከው ወንጀል ሰርቶበት ተጸጽቶ ተነስቶበት የመጣበትን ኪሎሜትርና እየሄደበት የነበረውን ኪሎሜትር ለኩትና ወንጀል ሰርቶ ተጸጽቶ የመጣበት ረዘም ያለና የሚሄድበት አጠር ያለ ከሆነ ለጀነቶቹ ይገባል የሚሄድበት የነበረው ረዘም ብሎ የመጣበት አጭር ከሆነ ለጀሃነቦቹ ይገባል ይሄንን ስራ ስሩ አላቸው ሲለካ የወደቀበት ትንሽ ወደ የሚሄድበት አዘም ብሎ ወድቆ ነበርና የጀነት መላእክቶች ይዞት ሄዱ ወደ አላህ ዱንያ ላይ ተውበት ያደረገ ሰው አላህ ይምረዋል ገርገራ ላይ እስካልገባ ድረስ ገርገራ ውስጥ ከገባ በኋላ ተውበት የለም ተዘግቷል እንደ አጠቃላይ በማህበረሰቡ አጠቃላይ የሚዘጋ ተውበት አለ ያም ፀሐይ መውጫዋን ትታ ከምትገባበት ቦታ ከወጣች ሙሉ በሙሉ ተውበት ቆሟል አንድ ሰው ደግሞ ነፍስ ውጪ ግቢ ውስጥ ከደረሰ በኋላ ተውበት የለም ከዛ በፊት ግን ተውበት ያደረገ አላህ ይቀበለዋል ስለዚህ እነዚህ ሰዎች ወማ አደለና ኢላ المجرمون የሚለውን የሚያውቁት እዛ ነው ዱንያ ላይ አይደለም ዱንያ ላይ አውቆ ከተመለሱ ሰየው فأولئك يبدل الله سيئاتهم حسنات ብሏል አላህ ሲሰሩት የነበረው ጸያፍ ተግባር ላይ አላህ በጎ ነገር ይቀይርበታል ብሏል አላህ ስለዚህ እነዚህ ሰዎች ስህተት ላይ እንደነበሩና በአላህ ያስተባበሉ እንደነበሩ የሚያረጋግጡት የቂያማ ቀን ነው ይሄም ሱረቱ ሹራ ከ97 እስከ 99 ያለ ነው ወማዕሉሙን የሚታወቅ ነው አንነሁም እነዚህ ሙሽሪኮች ማ ሰወውሁም አላስተካከሏቸውም እኩል አላደረጋቸውም እነዚህ ከአላህ ውጭ የሚያመልኳቸው ነገሮች ቢሂ በአላህ ላይ ፊዛቲሂ በአላህ በዛቱ እኩል አላደረጉም አላህ ነው እነዚህም አላህ ናቸው ብሎ እኩል አላደረጓቸው ወሲፋቲ በአላህም ከአላህም ባህሪ ጋር እኩል አላደረጓቸው ወአፍዓሊሂ ከተግባሩም ወዝዶ እኩል አላደረጉም እነዚህ ሙሽሪኮች ወላ ቃሉ አላሉም ደሞ ኢነ አሊሀተሁም እነሱ ሲያመልኳቸው ያሉ የድሮቹ ሙሽሪኮች ተቀሳሉ አሁንም ያሉት ወደፊትም የሚመጡት
ጌቶቻቸው خلقت السماوات ሰማይን ፈጥረዋል አላሉ ነብዩ አለይሂ ሰላቱ ሰላም ከአላህ ውጭ ያሉ ላትን ኡዛን መናትን ثالثه الاخرى የመን ላይ የነበሩ ዓለም ላይ የነበሩ የሚመለኩ የነበሩ ነገሮችን አንስቶ ሲያወግዙ ነብዩ አለይሂ ሰላም አሏቸው ለነብዩ እኛኮ አናመልካቸውም አሉ ቀጥታ ዳይሬክት እነሱን ያመለክን አይደለም ሲስተም ነው እየፈለግነ ያለ ነው ما نعبدهم الا ليقربونا الى الله زلفا ነው ያሉት ወደ አላህ መሰላል ሆኖ እንዲያቀርቡን ነው እንጂ ራሳቸውን ጌታ ናቸው አላልንም ብለዋል የዛን ጊዜ የነበሩት አሁንም ያሉ ሙሽሪኮች ባጢል የሆነ እምነት ላይ ሆኖ ያሉ ሰዎች ቀጥታ የሚያመልኳቸው ሰዎች እነዚህ ራሳቸው ሰማይን ፈጥረዋል ምድርን ፈጥረዋል የሰው ልጅን ፈጥረዋል የሚል ዕውቅና ይሰጧቸው خلقت السماوات ሰማያቶችን ፈጥረዋል አንልም والارض ምድርንም ፈጥረዋል አላልንም አሉ وانها تهي ህይወትም ትዘራለች አይሉም የሚያመልኩት አማልክት ወቱሚት እንደገና ደግሞ ይገድላሉ አይሉም እነዚህ ከአላህ ውጭ የሚያመልኩ ሰዎች انما سووها ያስተካከሉት እነሱ ቢሂ ባላህ አምጥቶ ያስተካከሉት في محبتهم ውዴታውን ነው ለአላህ የሚገባውን ውዴታ የተወሰነ ወስዶ ለሚያመልኳቸው መሻይኾች ወይ ለሚያመልኳቸው መላእክቶች ወይ ለሚያመልኩት ድንጋይ ወይ ለሚያመልኩት ቀን ወይ ለሚያመልኩት እስከ መጨረሻው የተወሰነ ሼር ያደርጋሉ እንጂ ቀጥታ እነዚህ ምናመልካቸው እኮ ሰማይና ምድር ፈጥረዋል አይሉ የትኛው ሙሽሪክ ዓለም ላይ ብትሄዱ ይሄን አይሉ ምናልባት እብድ ካልሆነ በስተቀር ይሄ ደግሞ ለሁክም ለናደር ነው አልቃ ገብ ለሆነ ሰው ሁክም አይሰጠው እነዚህ ድሮም የነበሩት በመሐባ ነው አላህን መውደድ ያለባቸው አላህንም ይወዳሉ እነዛንም መካላቶች ይወዳሉ በዚህ ነው እኩል ያደረጓቸው ለሃ ለዚች ወታዚሚሂም ለሃ እንደገና አላቋቸው አላህን ማላቅ እንዳለባቸው እነዛንም ደግሞ ያልቃሉ ሁለቱም አብሮ ይወስዳሉ ወዒባደቲሂም ያሃ ለአላህ የሚገባ የነበረውን ሁብ ተዓዚም ወስዶ እነዚህንም ያመልካሉ ከማ ተራ አለይሂ ልክ በዚህ ተግባር ላይ እንደምታየው ይላል ወይ እንደምታዩ አህለ ሽርክ የሽርክ ቤተሰቦችን ሚመ ينتسب الى الاسلام በጣም የሚገርመው ደግሞ በጣም ገርሞ የሚገርመው እስላም ላይ ነኝ ደግሞ ይያሉ ለአላህ አጋዥ ያስፈልገዋል ቀጥታ እንዴት አላህ ላይ ይባላል የቀልብ መድረቅ ነው ይላሉ ጭራሽ አልፎ ተርፎ ቀጥታ አላህ የሚል ሰው ቀልቡ ደርቋል ይላሉ ይሄ በጣም የሚገርም ነው በጣም የሚገርመው ይሄ ነው ከእስላም ውጭ ሆኖ ከአላህ ውጭ ያሉ ነገሮችን ቀላቅሎ የሚያመልኩ ሰዎች አይደለም የሚገርመው እስላም ውስጥ ነኝ ብሎ ለአላህ አጋዥ የሚያደርጉ ሰዎች ናቸው ይላል ومن العجب በጣም የሚገርመው የሚገርመው انهم ينسبون اهل التوحيدዎችን ያስጠግዋቸዋል الى التنقيس አረ ያጭረፈርፋሉ ተግባራቸው ሁሉ እስላም ላይ ያሉ መሻይኾችን አይደል እንዴ በሄዱበት ስማቸውን አንስቶ የሚያብጠለጥሉት የነዚህ ሰዎች ተግባራቸው እስላምን የሚያፈርስ ነው ይያሉ እንደገና ተውሂድ የሚናገሩ ሰዎችን ይናገራሉ የመሻይኾችን ክብር ዝቅ ያደርጋሉ ይላል ወላምቢያ የነብያቶችንም ክብር ዝቅ የሚያደርጉ ነብያቶችንም የሚዳፈሩ ናቸው ይላሉ ስለ ተውሂድ የሚናገሩ ሰዎች ወሳሊሂን በጎ የሆኑ ደጋግ ሰዎችንም ክብር ይነካሉ ይላሉ ወማ ذنبهم ወንጀላቸው ምንድነው የቱ ጋር ነው የተሳደቡት ነብይ የሰደበ በእጅማ ይከፍራል ከእስላም ይወጣል ረሱሎችን የተሳደበ ከእስላም ይወጣል ሙእሚንን መሳደብ አይቻልም ትክክለኛ በአላህ ያመነችን ትንሽም ይሁን ትልቅ መሳደብ አይቻልም ነብዩ ሙእሚን ተሳዳቢ አይደለም ብለዋል መሳደብ አይቻልም ክልክል ነው ይሄ ቁርአን አንቀጽ የወረደበት ዑለማዎች ያብራሩት ነብዩ ሐዲስ የተናገሩበት ነው ሰውን መሳደብ አይቻልም ዝም ብሎ መዛለፍ አይቻልም የተዛለፈ ሰው የቂያማ ቀን ለተዛለፈው ከኸይር ስራው ተወዝዶ ስራው ካለቀ ጀሃነም ውስጥ እንደሚወረወር ነብዩ አለይሂ ሰላቱ ሰላም ተናግረዋል ሙስሊም ተሳዳቢም አይደለም ተራጋሚም አይደለም ብለዋል ነብዩ ያንን ትክክለኛው ከሆነ የቱ ጋር ነው እስኪ አብራሩልን ዳዕዋ የሚያደርግ ሰው ተነስቶ የተሳደበው ወማ ذنبهم ወንጀላቸው ምንድነው ኢላ አንቃሉ ቢሉ እንጂ እነዚህ ተሳዳቢዎች ናቸው ተዛላፊዎች ናቸው ካፋቸው የሚወጣው ስድብ ብቻ ነው የሰው ስም ብቻ ነው የሚያቁት ያስባላቸው ስለሆነ ነው አለ ኢነሁም አቢዱን እነዚህ እኮ ባሪያዎች ናቸው የሚመለኩ አይደሉም የትኛውም ያላህ ባሪያ አይመለክም ላ ተጥሩኒ ከማ አጥረት النصارى ኢሳ ኢብኑ መርየም አሉ ነብዩ ከፍ አታርጉኛል እኔ ያላህ ባሪያ ነኝ ከአብደላህና ከናታቸው ደግሞ ከማን ከአሚና የተገኘው እንደናንተው
ማጸን ላይ ቆይቼ የሰው ልጅ ከሚወጣበት የወጣው ሰው ነኝ የአላህ ባሪያና መልእክተኛ ነው የሚል የማረግ ስም ስጡኝ እንጂ ከፍ ከፍ አርጋችሁ የአላህን ሐቅ ወደኔ እንዳታመጡ አሉ ነብዩ አለይሂ ሰላቱ ሰላም ኢን አሰይቱ ረቢ አዛበ የውሚን አዚም ብለህ በላቸው አለ እኔ በአላህ ላይ ካጋራው የዛችን ቀን እሳት ፈራለሁ ብለህ ግልጽ አድርግላቸው ትልኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا قرآن ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين على النبي የተለያዩ የቁርአን አንቀጾች በተከታታይ መጥተዋል ወደ ነብዩ አለይሂ ሰላቱ ሰላም ነብዩም እኔን አላህ ከሰጠኝ ደረጃ በላይ እንዳሰጡኝ ብሎ ያላህ ነብይ ከልክሏል ነብዩም ያላህ ባሪያ ናቸው ይባላል ነብዩ ራሳቸው ፈቁሉ አብዱላህ ወረሱሉ አብድ በሉኝ ብለዋል ባሪያ ያላህ ባሪያ በሉኝ አሉ ነብዩ ከዛም በፊት የነበሩ ነብያቶች እኛ ከጌታችን መልእክት ተሰጥቶን ወደ እናንተ ለማድረስ ነው የመጣነው እንጂ ከሩኡብያም ከኡሉህያም ከአስፋም ከሲፋት ከአላህ ሐቅ ምንም የለንም በሉ ነፍሳችሁን ከጀሃነም ነፃ አውጡ ከጀሃነም ነፃ የምትወጡት አላህ በብቸኛነት የሚገባውን ሐቅ ሲሰጡት ብቻ ነው ብሎ ሁሉም አስተላልፈዋል እነዚህ ሰዎች መሻይክም ይሁን አንቢያም ሳሊህም ይሁን አይመለክም ይላሉ ይሄ አው መባል ያለበት ነው ላ يملكون لانفسهم ለነፍሳቸውም ማምጣት አይችሉም ولا لغيرهم ለሌሎቻቸውም ለሌላም ሰው አይችሉም ደረን ጉዳት ማምጣት አይችሉም ከአደም ጀምሮ እስከ ቂያማ ቀን ያለው ሰው አንድ ሜዳ ላይ ተሰብስቦ አንድን ሰው እንግዷቢ መግዷት አይችልም አሉ ነብዩ ያላህ ውሳኔ ከታከለበት ብቻ ነው አሉ ነብዩ ከአደም እስከ ቂያማ ቀን ያሉ ሰዎች ደግሞ አንድ ሜዳ ላይ ተሰብስቦ አንድን ሰው እንጥቀም ቢሉ መጥቀም አይችሉም አሉ ያላህ ውሳኔ ከተካተተበት ብቻና ብቻ ነው አሉ ነብዩ ነብያቶችም ይሁን ሳሊሆችም ይሁን ሩሱሎችም ይሁን ለራሳቸውም ጥቅምን ማምጣት አይችሉም ጉዳትንም ማምጣት አይችሉም ለሌሎችም ጥቅምን ማምጣት አይችሉም ጉዳትን ማምጣት አይችሉም ወላ ነፋ ጥቅምንም ማምጣት አይችሉም ወላ መውተን መግደልም አይችሉም መግደልማ ቢችሉ ነብዩ አለይሂ ሰላቱ ሰላም ብዙ ማዕረካ ላይ ጦርነት ላይ ተሳትፈዋል ቤት ውስጥ ቁጭ ብሎ በሙሉ ያረግፋቸው ነበር ቢችሉ ኖሩ አይችሉ ነብዩ ራሱ ከሰሃቦቻቸው ጋር አብሮ ያላህን ጠላቶች ሊዋጉ ወጥተዋል በእግራቸው መግደልም መቀስቀስም ማንንም አይችልም እቺ ስልጣን ያለችው በአላህ ብቻ ነው ወላ ሐያተን ህይወትን መስጠት አይችሉም ከሌለበት ማስገኘት ይቀርና አንድ ሰው ልጅ ለማግኘት ማድረስ ያለበትን ሰበብ ያደርሳል ሙሽራ ያጫል ከታጨች በኋላ ንካ ይታሰራል ንካ ከታሰረ በኋላ ቤት ይከራያል የቤት ዕቃ ይገዛል ከዛ በኋላ ዘመድ አዝማድ ይጠራል ምስትየውን ቤት ያመጣታል ሰበቡን ያስገኛል ሁለቱ ልጅ ለመፈለግ በዛ ሰበብ ተገኝቶ ተረግዞ ቅርጽ ተሰጥቶት እናት ማህፀን ውስጥ እጅ እግር ሁሉ ነገር በቃ አስፈላጊ የሆነ ነገር ተደርጎለት አንድ ህፃን ልጅ ልክ በተወለዱ በአንድ ሰዓት ልዩነት ወይም ደግሞ በ30 ደቂቃ ወይንም ደግሞ በ20 ደቂቃ ወይ በ10 ደቂቃ ወይ በ5 ደቂቃ ይሞታሉ ከማፀን ከወጡ በኋላ አዲስ መስራት እኮ አይደለም ይሄ ነፍስ ተዘርቶበት ወደ ዱንያ መጥቶ የነበረውን ያቺን ነፍስ መመለስ አይችሉም የዓለም መንግስታቶች ቢሰበሰቡ ይሄ ተሞክሮ ሁሉም እጁን አጣጥፎ ቁጭ ብለዋል አይችልም ማንንም አይችልም ይሄ ያላህ መብት ነው ለማንንም አይሰጥም አላህ ነብዩላህ ኢሳን አላህ ቁርአን ላይ ጠቅሶታል ያም ደግሞ ጠቅሶ እኔ የሰጠው ተአምር ነው አለው አላህ ለእያንዳንዱ ነብያቶች አላህ በጊዜው ከነበሩ ህዝቦቻቸው ጋር ከጭንቅላታቸው የሚገጥም ሊያምኑበት የሚችል ተአምር ይሰጣቸዋል ለነብያቶች ለሁሉ ለነብዩ ተአምር አላቸው ለራሳቸው ለነብዩ የተሰጣቸው ብዙ ተአምር አለ ለነብዩላህ ኢሳም የተሰጠው ተአምር አለ ለነብዩላህ ኢሳ ከተሰጠው ተአምር አንደኛው ሰዎች በአላህ እንዲያምኑ ከሚያደርግበት አንደኛው የሞተን ትቀሰቅሳለህ አለው በምን بإذنillah አለው አላህ በአላህ ፍቃድ ነው ይሄን የምታደርገው አለው ያላህ ፍቃድ ከሌለ የለም ይሄ ለነብያቶች ለእያንዳንዱ ነብያቶች ሰዎችን የሚያሳምኑበት ተአምር አላህ ይሰጣቸዋል ያ ማለት ይችላሉ ማለት አይደለም ህይወት መስጠት አይችሉም ወላ ንሹራ መቀስቀስም አይችሉም መቀስቀስ የሚቻል ቢሆን ኖሮ እነ ፍርዓውን እነ ሃማን እነ ቃሩን ገንዘብ ብትል ገንዘባቸው አይደለም የካዝናቸው ቁልፍ የሚጫንበት ነበር ይጫን ነበር በሌላ ነገር ቁልፉ የካዝናው ቁልፍ የነበሩ ሰዎችስ ድንጋይ መዶሻ ምናምን ይሄ ግሬደር አይፈልጉም ነበር ራሳቸው በእጃቸው ቆፈር ያደርጉና ቤት ይገነባሉ በጣም ጉልበተኞች ነበሩ ግን የሚቻል ነገር አይደለም ይሄ አላህ ዘንድ ብቻ የተቀመጠ ነው ወኢነሁም እነዚህም ደግሞ የሚመለኩት ነብያቶች ሩሱሎች መላእክቶች ሳሊህ የሆኑ ሰዎችም ዝም ብሎ ሳይፈልጉ አምልኩኝ ሳይሉ ይመለካሉ እነዚህ ያመለኩ ሰዎች ናቸው ኢሳት ውስጥ የሚገቡት እንጂ እነዚህ ምንም አይመለከታቸው ለዚህ ነው ለነብዩላህ ኢሳ
አንተ ምንድነው ያልካቸው ብሎ አላህ ለሁም ኢላ ማ አመርተኒ ቢሂ አን ኢቡዱላህ ረቢ ወረበኩም አረኔ ምንም አላልኩም አንተ ያልከኝን ትእዛዜን ብቻ ነው አድርሼ የመጣሁት የኔንም የናንተንም ጌታ አምልኩ አብረን አላህን አምልከን ጀነት እንግባ ይሄው የጀነቱ መንገድ በያመላክቻቸው ነው የመጣሁት እንጂ ሌላ ነገርም አላልኩም ብሎ ራሳቸው ነፃ ያወጣሉ ነብያቶች ሁሉ ሳሊዎችም ነፃ ያወጣሉ ግን በርሶ መጀን እርሶ ነው የሚያቁት እርሶ የዙራ ጥምጥሙን ያቃሉ እርሶ ባይኖሩ አካባቢው ይጠፋ ነበር ሲባሉ ደረጃዬን ያወቃችሁት እናንተ ናችሁ ብሎ ያጸደቁ ሰዎች ጣጉት ይባላሉ ራሳቸው እየተመለኩ አምኖ ተቀብለዋል በቃ ወዶ ተቀብለዋል ወይነው እነዚህ የሚመለኩት ላ يشفعون لعبيدهم ለሚያመልኳቸው ሰዎች ሸፋ ያደርጉም የቂያማ ቀን አበደን በጭራሽ በል قد حرم الله شفاعتهم በል እንደውም አላህ ሸፋቸው ራሱ حرام አድርጓል ሙሽሪክ ሸፋ ማያደርግም አይደረግለትም አማ ሙእሚኖች ሙስሊሞች በደረጃቸው ሸፋ ይደረጋሉ በደረጃቸው በነብዩ አለይሂ ሰላቱ ወሰለም ህፃን ልጅ የሞተባቸው ሰዎች የቂያማ ቀን ሸፋው ላይ እንደሚሆናቸው ሙእሚኖች በደረጃቸው በኢማናቸው ልክ ሁላቸውም ሸፋ ያደርጋሉ ከነብዩ ጀምርና በል قد حرم الله شفاعتهم لهم ለነሱ ሸፋ ማድረጉን አላህ حرام አድርጎባቸዋል ولا يشفعون لاهل التوحيد ተውሂድ ላላቸው ሰዎችም ሸፋ አይደረግም አባቴ ይሰግድ ነበር ይጾም ነበር ሐጅ ያደርግ ነበር ነብዩን ይከተል ነበር ጀነት አስገባልኝ አይችልም ነብዩ አለይሂ ሰላቱ ሰላም ሲናገሩ የዛች የቂያማ ቀን ፀሐይ ዝቅ ሙቀቱ በጣም ኦቨር የሚሆንበት በላብ የሚጥለቀለቅበት ሰው በወንጀሉ ልክ ነፍሲ ነፍሲ በሚልበት ቀን ነብያቶች ጸጥ ረጭ ነው የሚሉት ጸጥ ረጭ ነብዩላህ አደም እኔ አልችልም ዞር በሉልኝ ይላል ኖ አረ ዞር በሉ ኢብራሂም ዞር በሉ እኔ አላህን ፈራለሁ ዛሬ ይላል የዛሬዋ ቀን ንግስና ለማን ነች ለዛ ለአላህ ለሐያሉ አላህ ብቻ ለሌላ የለም ይባላል የዛን ቀን ነው ነብዩ የዛችን ቀን ጭንቅ ለሸፋ በቀላለው እኔ ያሉ ነብዩ አለይሂ ሰላቱ ሰላም በቀም ሲሉ ቀጥታ ሂጄ አላህ ዘንድ ሱጁድ ወርዳለዋል ሱጁድ ሲወርድ ያ ሙሐመድ ኢርፋ ራስክ ወስአል ቱጣ ወሽፋ ተሸፋ ይባላሉ ነብዩ አለይሂ ሰላቱ ሰላም አንተ ሙሐመድ ወይ ራስህን አንሳ ተነስ ይባላሉ ሸፋ ማድረግ አብሽር ጠይቅ የጠየቀው ነገር ይሰጣል ይባላሉ ነብዩ አለይሂ ሰላቱ መቼ ድረስ ነው ኢላ بعد اذن الله لهم ተውሂድ ላላቸው ሰዎች ራሱ አላህ ፍቃድ ከሰጠ በኋላ ነው በቃ لهم في الشفاعه شفاعه በማድረግ ላይ فليس لهم من الامر شيء ከጉዳይ ምንም የላቸው بل امر كله لله ጉዳዩ በሙሉ ለአላህ ነው والشفاعه كلها له سبحانه شفاعም በሙሉ ለአላህ ነው والولايه እቺንም የሚወዳጀው እሱ ነው فليس لخلقه من دونه لا ፍጥረታቱ ከአላህ ውጭ ላሉ ሰዎች የላቸው ولي الرجي ولا شفيع ሚያማልድም የላቸውም ይላል فإن المشرك بالله የሚያጋራ ሰው إما ሊሆን ነው አለ አንዱ አየዙና ሊጠረጥር ነው أن الله سبحانه ጥራት የተገባው የሆነው ጌታችን يحتاج إلى من يدبر الأمر العالم የዓለሙን ጉዳይ የሚያስተናብርለት ይፈልጋል ማለቱ ነው አለ لسان الحال ይሄ ነው በቃ ቀጥታ ባይናገርም لسان الحال ሻንጣ ይዞ አብሬት ቃጥባሪ ወይ ቡና አፍልቶ የሆነ ነገር ሲፈልግ ወይ ጫት ገዝቶ መጥቶ ጫቱን አጥቦ ቡናውን ቆልቶ ባይናገርም የሆነ ብቻ ድጋፍ ያስፈልጋል ይያለ ነው ለአላህ ባይልማ ቀጥታ ያ ረቢ አመ يجيب المضطر اذا دعا ويكشف السوء ويجعلكم خلفاء الارض اله مع الله ያ ሸክ ባይኖረው ቀጥታ ወደ አላህ ነበር ግን ዓለም ላይ ያለው ጉዳይ የሆነ ብቻ አጋዥ ያስፈልጋል ስላለ ነው እዚህ ውጅንብር ውስጥ የሚገባው ይላል ትክክል እንደዚህ አይነት ነገር ባይኖርማ ገንዘቡን ወጪ ባላደረገ መንገድም አቋርጦ ባልሄደ የተለያየ ክፍለ ሀገር መንደር ለመንደር ባልዞረ ጨለማል ተገና አድርጎ ጦንቃይ ቤትም ባልሄደ ብዙ ታቦት ውስጥ ባልገባ ነበር ይሄ ባይኖርማ ወደደም ጠላም ግን ይሄ አላህ ይጠረጥራል ሙሽሪካን يحتاج الى ما يدبر الامر العالم የዓለሙን ጉዳይ ሚያከናውንለት ሰው ያስፈልጋል ማለት ነው አለ ማአሁ ካላህ ጋር ምን ወዚር ሚኒስቴር ያስፈልጋል ይላል ለጠቅላይ ሚኒስቴሮች በብዛት አሏቸው የሏቸው አሏ የተለያዩ ሚኒስቴሮች አሉኩ ስለዚህ ካላህ ውጪ የሆነ ደገፍ የሚለው ሰውዬ ለአላህ ምን ያስፈልጋል ይያለ የሚያግዘው ያስፈልጋል ይያለ ተናገረም አልተናገረም ይሄማ አያስፈልገውም አላህ የሁሉንም መስማት ይችላል ለሁሉም ጥያቄ ደግሞ ምላሽ መስጠት ይችላል ሁሉንም ሀብታም ማድረግ ይችላል ሁሉንም ጸጥረጭ ማድረግ ይችላል ሁሉንም ህይወት መስጠት ይችላል ብሎ ቢያምንማ ወደ ላይ ወደ ታችም ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም አይልም ነበርአል ስለዚህ ለአላህ ወዚር ያስፈልጋል ሚኒስቴር ያስፈልጋል ይያለ ነው አው ዘሂር ወይ ረጂ አው አውን አጋዥ ያስፈልጋል ይያለ ነው وهذا اعظم تنقيسال
ይሄ የመጨረሻ የከፋ ጥግ የደረሰው የአላህን መብት ከማግደል የሚታይ ነው አለ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም በየሰዓቱ ተውሂዳቸውን ያድሱት ነበር። ነብዩላህ ኢብራሂም هذا البلد آمنا وجنبني وبني أن نعبد الأصنام ጌታዬ ይሄን ሀገር ሰላም አድርገው አምን የሰፈነበት ቦታ አድርገዋል። ከዛስ እኔንም ልጄንም ጣጉትን እንዳናመልክ ጠብቀናል ነብዩላህ ኢብራሂም። እኛ ለራሳችንም ዱዓ ማድረግ አለብን፣ ለልጆቻችንም ዱዓ ማድረግ አለብን። አድርገን እናውቃለን። ያ ረብ የኔ ዘር የጀሃነም እሳት እንዳያርፍበትና ጀሃነም እንዳትበላው ዘሬን ከሽርክና ከሸክ ጠብቀው ብለን ዱዓ እናደርጋለን። ነብዩላህ ኢብራሂም ያደርጉ ነበር። ነብዩላህ ኢብራሂም ትልቅ መስዋዕትነት የከፈሉ እሳት ላይ የተወረወሩ ናቸው። ለአላህ ታማኝ የሆኑ ነብይ ነበሩ። ግን ማዕከውኒ ግን እኔንም ልጆቼንም ጣዖት ከማምለክ ጠብቀን ይሉ ነበር። እኛ እናደርገዋለን፣ ለልጆቻችን ዱዓ እናደርጋለን፣ ለምስቶቻችን፣ ለአካባቢው ሰው፣ ለሀገሩ ሰው ተውሂድን አብረን እንድናውጅ አድርገን ብለን ዱዓ እናደርጋለን። ነብያቶች ያደርጉ ነበር። ወሃከዛ ነብያቶች እንደዚህ ነበሩ። ስለዚህ ይሄ ትልቁ የአላህን መብት ከማግደል ነው የሚቆጠረው። ሊመን ሁወ ገኒዩን አን ኩሊ ማ ሲዋሁ አላህ ብቁ ሆኖ ሳለ ከሱ ውጭ ካሉ ነገሮች ከመፈለግ ቢዛቲ አላህ በዛቱ ከማንም አይፈልግም። ስለዚህ ወኩሉ ማ ሲዋሁ ፈቂሩን ኢለይሂ ከአላህ ውጭ ያለው በሙሉ ድሃ ነው። ጌታችን እኛ ድሆች ነን፣ ወደሱ እንፈልጋለን። ኢልማችን ብቁ አይደለም፣ ሀብታችን ብቁ አይደለም፣ ጤናችን ብቁ አይደለችም እኮ። አንድ ሰው ማታ ተኝቶ ጧት ሲነሳ ወገቡ ታሞ ይነሳል። ቀን በደንብ እያየባት የነበረችው አይን ተኝቶ ሲነሳ ደግሞ ደማቸው ከፍ ብሎ አይናቸው ዘጋ ይባላል። ኩላሊታቸው ፌል አደረገ ይባላል። ደማቸው ከመጠን በላይ ሆነና ወደ ስትሮክ ተቀየረ ይባላል። ስንት ነገር ደይፎች እኮ ነን፣ ምንም አንችልም። ድሮ ስንቦጥ ነው ልጆች አላያቸው ነው ቀን እዚህ ሲቀሩ የነበሩ ልጆች እቺን ቁልቁለት ተንደርድሮ ይወርዳል ወደታች እየሮጡ ቢወጥቁስ ብድግ ብሎ ይነሳል። ህፃናቶች ይወጥቃሉ እኮ ተንከባሉ አክሮባ ሰርቶ ልጆች እጃቸው ተሰበረ፣ አፍንጫቸው ጥርሳቸው ተሰበረ ሲደርሱ ብድግ ብሎ ሩጧል ይላል አባቴ ይመታኛል ብሎ። አማ 50 ይደረስነስ እኛ ወደቅን አይደል? ሶስት ሰው ያስፈልጋል። አንሳችሁ ያዝ እጃቸውን ያዝ በዚህ በኩል ይባላል፣ ያዛቸው ደግፋቸው ይባላል። በቃ ወይ የሆነ ነገራችን ይጎድላል። ከመሬት ስንነሳ ደይፍ ነው የሰው ልጅ፣ ምንም መቆጣጠር አንችልም። አላህ ግን ገኒይ ነው። ሁሉም ግን ወደ አላህ ይፈልጋል። ወኩሉ ማ ሲዋሁ ፈቂሩ ኢለይሂ ወደ አላህ ይፈልጋል። ነብዩ አለይሂ ሰላቱ ሰላም ይፈልጉ ነበር የአላህ ነብይ። እናታችን አይሻ ያ ነብይ አላህ በአላህ መንገድ ላይ ለፍተዋል፣ ያለፈውም የሚመጣው ወንጀሎች ተምሯል ተብሏል ስትላቸው አፈና ኡሂቡ አን አኩን አብደን ሸኩር አሉ። አላህ ዘንድ ተመስጋኝ ማርያ መሆን እፈልጋለሁ አሉ። ሙእሚኖች ጀነት ሲገቡ ነው የሚያርፉት። አማ ዱንያ እረፍት የለም። ዱንያ የሥራ ሀገር ነች፣ የልፋት የመውጣት የመውረድ። ሰው ልጆች ለዱንያ ይለፉ የለ እንዴ? ሀገር ለመጠበቅ ህይወታቸውን መስዋዕትነት ይከፍሉ የለ? ህይወታቸውን ሀገር ለመጠበቅ። ሙእሚኖች ደግሞ ለጀነት ህይወታቸውን መስዋዕትነት ይከፍላሉ። ቢዛቲሂ ሁሉም ሰው በዛቱ ፈቂር ነው፣ ድሃ ነው። በል እንደውም ሀብታም የሆነው ሰው ድሃ ነው ይብስበታል። በል ገንዘብ እጁ ላይ ያለ መቼ ልከስር ነው ለጭንቀቱ። አብዛኛው ሰው አብዛኛው እንደው ላሁክ በልናድር ይባላል። እንደው አብዛኛው እኮ የበሽታ ማዕት ትላልቅ በሽቶች እኮ የሚያርፉባቸው ሰዎች እኮ አብዛኛው እኮ ባለ ሀብት ነው። አብዛኛው ምስኪኖችማ ችግር የለባቸው። አንዳንድ በረንዳ የሚያድሩ ሰዎችን አላያችሁ? እኔ በጣም ይገርመኛል። እኔ ድሮ አጋሮ የተወሰነ ጊዜ ኑር ያለውና ቦይ ነበር እንደዚህ ጎርፍ የሚሄድበት። ወላሂ ጎርፍ ውስጥ ተኝቶ የሚያድር ሰው ነበር። ከዚህ በታች ሙሉ ውሃ ሞልቶታል። አንገቱ ብቻ ነው የሚታየው። ረጅም ጊዜ ቆይቶ ነው የሞተው። ቀን ከተማ እየዞረ ምግብ እየጠየቀ እየበላ ይመጣና ወንዙ ላይ ገብቶ ይተኛል። በተኛበት ደግሞ ጎርፍ ይመጣል። ቤት አልጋ ያለን ሰዎች እዚህ ሲሚንቶ ላይ አይደለም እዚህ ጋር ቁጭ ብለን ብናድር ጠዋት ሰውነታችን ቀቀቀቀ ይላል፣ ይጮሃል አጥንታችን። ግን ምስኪኖች በር ላይ ትንሽ አድራሉ፣ ችግር የለባቸው። ሀከዛ አላህ ለሁሉም በደረጃው ልክ ነው የሚሰጠው አላህ ነው በደረጃ። ስለዚህ ሁሉም ደካማ ነው ቢዛቲ ወይማ የዙና ወይ ሊጠረጥር ነው። ይሄ የመጀመሪያው ለአላህ ወዚር ሚኒስቴር ያስፈልገዋል ብሎ ጠርጥሯል። ወይማ ሁለተኛው ደግሞ ሊጠረጥር ነው አየዙና እነሁ ሱብሃነሁ ጥራት የተገባው ጌታችን ኢነማ ተቲም ቁድረቱሁ የአላህ ቁድራው ችሎታው የሚሞላው ቢቁድረት ሸሪክ ባጋዦቹ ፓወር የሱም ፓወር ከፍ የሚለው ብሎ ነው የሚጠረጥሩት። በቃ ወይ ሚኒስቴር ያስፈልገዋል ወይንም ደግሞ እነዚህ ሙሪዶች ከአላህ ውጭ የሚመለኩ ሰዎች የነሱ ፓወር ተሰብስቦ አንድ ላይ ነው ውጤታማ የሚያደርገው ብሎ እያሰበ ነው። ወደደም ጠላ እያሰበ ነው ይላል። ወይማ ሶስተኛው ደግሞ አየዙና ሊጠረጥር ነው ቢአንሁ ላ ያዕለም አላህ አያቅም። እስከ መቼ ሐታ ይعلمه ዋሲጥ በማከል ያሉ ሚኒስቴሮች መጥቶ እስከሚነግሩት ድረስ ደቡብ ክልል ያለው፣ አማራ ክልል ያለው፣ አፋር ክልል ያለው፣ ኦሮሚያ ክልል ያለው፣ ስልጤ ዞን ያለው፣ ጉራጌ ዞን ያለው የተለያየ ቦታ ያሉ የሥራ ደረጃ የተሰጣቸው ባለስልጣኖች ኢንፎርሜሽን ወይ ደግሞ ሪፖርት ይዞ የሚመጡበት ጊዜ አለ። ቀጥታ ወደ ጠቅላይ ሚኒስቴሩ ሪፖርት ይዞ ይመጣል። ይሄን ሰርተናል፣ በዚህ አትርፈናል፣ ይሄን ከስረናል፣ ይሄ ችግር ገጥሞናል፣ ለዚህም ችግር እንደዚህ አድርገናል። በየጊዜው ሪፖርት ያመጣሉ። ሪፖርት አመታዊ ሪፖርት ይባላል። ወይ
የአመት አጋማሽ ሪፖርትም ይባላል ወይ የሶስት ወር ሪፖርት ወይ የወር ሪፖርትም ይባላል ይሄ ሪፖርት አምጥቶ ይነግሩታል ከነገሩት በኋላ ነው የሚያቀው ወይንም ደግሞ ካሜራ ይጠምዳል በእያንዳንዱ አካባቢ ካሜራ ይጠምድና ቁጭ ብሎ ካሜራዋን ቼክ ያደርጋል ወደ ኋላ ወደፊት ኤዲት ምናምን ያረጋግና የተወሰነ ችግር አለች ይላል እነዚህ ሰዎች እየተረጠሩ ነው አለ ምን እየተረጠሩ ነው አላህ ጉዳይን አያቅም እነዚህ ዋሲጦቹ መጥቶ ከነገሩት በኋላ ነው የሚያቀው ማለታቸው ነው ወደዱም ጠሉም ተናገሩ አልተናገሩ በየቀብሩ አፈር የሚበሉ ሼኾች አላህ ጋር አድርሱን እባካችሁ ታረቁ እባካችሁ ሚሉ ሰዎች በቃ ይሄን ነው የፈለጉት ሌላ ነገር የለም ይሄማ ባይሆን ቀጥታ ያ ረቢ ይሉ ነበር እነዛም ሼኾች ያሉበት ቦታ አላህ አለ እዚህም አለ አላህ አውላ ይርሐሙ ወይንም ደግሞ አላህ አያዝንም حتى تجعله الواسط واسطዎች እስከሚያደርጉት ይርሐም እባክ አላህ ለነዚህ ምስኪኖች ዘንላቸው ማራቸው ብሎ ከጠየቁት በኋላ ነው ሚምረው ማለታቸው ነው አልወደዱም ጠሉ አንዳንዶች በግልጽ እናገራሉ እኛ ባንኖር ኖር አሁን እዚህ ውሃ መጠጡ ምናምን እህሉን ዘርታቸው ምትበሉ ይመስላችሁ ነበር እኛ ስላለን ነው እንጂ ይላሉ በግልጽ እናገራሉ በግልጽ እኛ ስላለን ነው ይላሉ እነዚህ ሰዎች ኮፈሳቸው መቆጣጠራቸው እሺ ቆይ ቀን የምን ጊዜ ነው ምን ሰራበት ገባ ወጣ ምን ልበት ጉዳዮችን ምን አስተክ ስንቅ ይዘን ዳቦ ይዘን ምን መጣበት ጊዜ ነው ማታውስ ለሊቱን ደግሞ ልብስ አድርገናል አላል በቃ ሰው ይተኛበት ለሊት ይሄን እኮ ሰው የሚተኛበትን ጊዜ ማለፍ አይችልም እኮ እንቅልፍ በቃ ዝም ብዬ እቀማለሁ በቃ አልተኛም ዝም ብዬ እጠብቃለሁ ይዘከራለሁ እንኳን ብሉ ዱብ ያደርጋቸዋል ሲነሱ ወደኩ እንዴ ምናምን ይላሉ እነዚህ ሰዎች ለአላህ እነዚህን ሰዎች እዘንላቸው ብሎ እስኪነግሩ ድረስ አያዝንም አላህ ብሎ ነው የጠረጠሩት ይላል አውላ ይክፊ ወህደሁ ወይንም ደግሞ አላህ ብቻውን እንዴት የድሮ ሙሽሪኮች ያሉት ማለት ነው ምን ነው ይሄን ቆርጠን ቀጥለን የደማመርናቸው በብሉ ታጠፋለህ እንዴ ያሉ ያንን ያሉት እኮ ቁርአኑ አልያተ ኢላሃን ዋሂዳ አምላክ አንድ ብቻ አድርጉ ይላል እንዴ አላህ እኮ አምላክ ነው እኮ ቦታ ሰጥቶታል እኮ ለአላህ ግን ምን አትበለናሉ ብቻውን ብቻ አትበለናሉ አጃለ الالهه ኢላሃን ዋሂዳ አንድ ብቻ ለምን ያደርጋል ነው ከነብዩ ጥላቸው አማ ሰማይና ምድርን የፈጠረው ማን ነው ብትላቸው ማን ነው ይላሉ አላህ ይላሉ ይሄን አልካዱ ስለዚህ አላህ ለብቻው አይበቃም የሚያግዘው ሰው ያስፈልገው ይላሉ የዳይፎች ደካማ ኩፍር እኮ ነው ክህደት ሙሉ በሙሉ በአላህ መካድ ነው አው ላ يفعل ما يريد بالعبد ወይንም ደግሞ በአንድ ባሪያ አላህ የፈለገውን መስራት አይችልም ሰው ይገዛ ያስፈልገዋል ይላል حتى يشفع عنده ወሳይጦች በመሃል ገዛ የሚያደርጉ ሰዎች ከሌሉ አይችልም ይላል ከማ يشفع المخلوق عند المخلوق አለ አገር ቤት ያሉ ሊቀመንበሮች ከአገር ቤት እንጀምር አገር ቤት ያሉ ሊቀመንበሮች ጋር አንድ ገበሬ ዝም ብሎ ተነስቶ ግቢ አቤት ሊቀመንበር ፈልጌ ነበር እንደዚህ ጉዳይ ገጥሞኛል አይልም ለአገር ቤት አባቶች ጠይቋቸው የአገር ቤት ሊቀመንበር ጋር የሚሄደው ሰፈሩ ላይ አሉ የሚባሉ ባላባቶች ናቸው ሰፈሩ ላይ አሉ የሚባሉ ትንሽ የገንዘብ አቅም ያላቸው ዘራቸውም ወፈር ያለ ጡንቻ ያለው አካባቢው ላይ ቢናገሩ ማሰማት የሚችሉ ሰዎች ናቸው የት ሄዱት ሊቀመንበሩ ጋር ሄዱ የዛኔ ሲመጡ በርኳኳ ያረጋሉ ሰላም አለይኩም ወአለይኩም ሰላም ማንገይ ክፈታቸው አንጥፉ ምናምን ይላል ሊቀመንበሩ ግን ይሄው እዚህ ጋር ለውን ነገር መጥቼ ነበር ምን ነው የእንትናን መሬት ልትወስዱበት ተነጋግራችኋል ተባለ ልጁ የኛ ቤተሰብ ነው ወይም ደግሞ ለሰፈሩ ትንሽ አስተዋጽኦ ያደርጋል ጉዳዩን ረገብ አድርገን ብናየው ሲሉታል እርሶ ደግሞ መጥቶብን በቃ ነገር ይወሰድ ነበር ትንሽ ጊዜ ይሰጠው በቃ ችግር የለውም በቃ እንደውልላችኋለን ሂዱ ይላል የወራዳ አስተዳዳሪ ጋር አንድ ገበሬ ዝም ብሎ መጥቼ ነበር አንተ የወራዳ አስተዳዳሪ ጉዳይ ገጥሞኛል አይልም ማን ነው የሚመጣው ሰፈር ላይ ያለው ሊቀመንበር ትላንትና መሬት ልንወስድ ነበር ማታ ደግሞ ያ ሰውዬ መጥቶ እንዲህ አለኝ ሰውዬው ደግሞ ሰፈር ላይ ተሰሚነት አላቸው ይሄን ሰውዬ ደግሞ እንቢ ብንላቸው ህዝቡን ያሳምጹብናል ምን ይሻላል ይለዋል ለዛኛው ለወራዳው አስተዳዳሪ አሃ እንዲማ ችሎታ ካላቸው ስለዚህ ይሄን ፍቀድላቸውና ያዛቸው በደንብ በቃ ፈቅጄላለው ይላል የወራዳው ደግሞ ዞን ይሄዳል ቀበሌ ላይ አንዳንድ ነገሮች ተከስቶ ነበር የሆነ ነገር እርምጃ ልንወስድ ነበር ግን ሰፈሩ ላይ ያለው አንድ ባለ ሀብት ለዛኛው ሰውዬ ጠየቁ እሳቸውም ደግሞ እኔ ጋር መጡ እኔም ደግሞ ፈቀድኩላቸው ምን ይመስላል ይለዋል ለዞኑ አይ አንተ አምነህበት ከሰራውማ ችግር የለም ተቀብያለሁ ብሎ ይፈርምለታል ከዛ በኋላ ይከታተልና የት ይደርሳል ጠቅላይ ሚኒስትሩ ጋር ይደርሳል አሁን እነዚህ ሰዎች ሲጠረጥሩ አንድ ሰው ዝም ብሎ ቀጥ ብሎ ሰው ጋር እንደማይሄደው አላህም ጋር እንደዚህ አይኬድም ይላሉ በቃ ቅያሳቸው ቅያስ ፋሲድ ይባላል ይሄ ቅያስ የኩፍር ቅያስ ይባላል ይሄ ነው በቃ ሙሽሪኮች የሚሉት فيحتاج أن يقبل شفاعውን እንዲቀበለው ይፈልጋል حاجته الى الشافي شفاع የሚያደርግለት አካል ሚላከው ዝም ብሎ ሰው አይደለም ሙሽራ ስትፈልጉ መርካቶ አብሮ ሱቅ ሚሰራን ጎረምሳ ጓደኛን ለሙሽራነት ለሽማግሌ ትልካላችሁ ጓደኛውን አንድ ሰው አንድ አባት ጋር ጓደኛዬ የርሶ ልጅ ፈልጓል ቢል ወጣጤ ውጣተ እንደማይሆን ባንታወኩ ይላሉ አባትየው ምን ነው መስመሩ ተጠብቋል መጣ አባላሽ ያኛው ሰውዬ መርካቶ ያሉ ጓደኞችን ምዜ ተሆናላችሁ እቃ እንገዛለን ቤት እንከራያለን ነው የሚላቸው ለሽምግልና ማይመጣ ሰፈር ላይ ያሉ
ትላልቅ አባቶች ጋር ይመጣና አባባ ማግባት ፈልጌያለሁ መሰተር ፈልጌያለሁ የእንትና ልጅ ፈልጌያለሁ ጠይቁልኝ ነው የሚባለው በቃ በዚህ ነው የሚመስሉት ሙሽሪኮች አላህ ጋር መድረስ ቀጥታ አይቻልም ያው እንደዚህ ነው ይላሉ መልስ ያስፈልጋቸዋል በደንብ እሺ ለሻፊ ወንትፋኢህ ቢሂ እንደገና ሸፋ ተደርጎ ጥቅም የሚገኝበት በሰው በኩል ስትሄድ ነው ይላሉ ወተከሱሪህ ቢሂ እንደገና ደግሞ ጉድለት አለበት በዛ ያለ ነገር ይፈልጋል ምን القላ ከበታችነት በዛ ያለ ነገር ይፈልጋል ወተዓዙዘሁ ቢሂ من الذلة ከውርደት ደግሞ የበላይ መሆን ይፈልጋል አውላ يجيب دعاء عباده ወይንም ደግሞ የባሪያዎችን ጥሪ አላህ ምላሽ አይሰጥም ይላሉ hatta يسأله الواسط በመሐከል ያለው ሰውዬ አሁን ምሳሌ ያመተው ልጅ እዚህ ጫት ይዞ ሱካር ይዞ እጣን ይዞ ሰንደል የዶሮ ሰንደል ታውቃላችሁ ይጭሰው ይዞ ምስታቸውን ይዞ ጓደኞቻቸውን ይዞ አልከሰው ሲሄዱ ቀጥታ አልከሲዬ እኮ ራሳቸው ጌታ ናቸው አይሉ ግን ሚሉት ምንድነው አልከሲዬ ሳልህ ስለነበሩ አላህ ዘንድ ቀረቤታ ስላላቸው በሚኒስትር ደረጃ ስላሉ ተግባባን በሚኒስትር ደረጃ በቃ የሳቸው ቦታ አላህ ዘንድ ቦታ ስላላቸው እነሱ ጋር እንሄድና እነሱ የኛን ነገር አይቶ ለማን ያቀበላሉ ይላሉ ለአላህ ያቀበላሉ ይላሉ በቃ ይሄው የአንድ ባሪያ ዱዓው ተቀባይነት የለውም በመካከል ያሉ አልከሶም በላቸው ቃጥባሬም አብሬትም በላቸው እስነይንም ኖር ሃውሴንም በላቸው እጣንም ሰንደንም በል ጫትም በል ሱካርም በል የት ያዳርሳሉ ወደ አላህ ያዳርሳሉ እጣን አጭሶ ቀጥ ብሎ ሲወጣ ዱዓ ቀዳል ፈጣሪ ወጣች ይላል ወጣች ይላል በቃ ልክ ከሱቅ ተገዝቶ መጥቶ ቤት ሲደርስ በቃ ከአላህ ጋር አስተራቂ ይሆናል ይሄ ድሮ የሙሽሪኮች ስራ ነው በቃ ተግባር አላህ ያንሳል ከወላጆችንም አላህ ያንሳል ነብዩ አለይሂ ሰላቱ ወሰለም ያላህን ህገ ደንብ አስፈጻሚ ናቸው አንድ ሴትያ ሰረቀች ቡኻሪና ሙስሊም ውስጥ ያለ ሐዲስ ነው መነግራችሁ አንድ ሴትያ ሰርቃ በኒ መክዙም ከሚባል ጎሳ ነው የሰረቀችው ሴትያ ያንድ አገር ቤታውን ያሉ ባለበቶች ወይንም ደግሞ ትላልቅ ሰዎች ልጃቸው በዝሙት ወለደች ማለት መሞትን ይመርጣሉ ስማቸው መጥፋት አይፈልጉም ወይንም ደግሞ የነሱ ዘር የሰው ብር በላ መባሉን ወላሂ እንደ ወርደት ነው የሚያዩት ልጁ ባይከፍል እነዚህ ባለባቶች ምናምን ይከፍሉለታል እቺ ሴትያ ሰረቀችና ነብዩ እጃን ሊቆርጧት ከዛ በኋላ ተነጋገሩና ለነብዩ በጣም ቅርብ የሆነው ማን ነው ሲባል ኡሳማ ነው ተባለ ነብዩ ሰሃቦችን በደረጃቸው ያቀርባቸዋል ይወዳቸዋል ኡሳማ ተነሄደና ነብዩ ጋር ባክ እንትን ሽምግልና እንላካሉት ምን ነው እቺን ሴት እጃን ሊቆርጣት ነው ነብዩ አለይሂ ሰላቱ ሰላም ሊቆርጧት ነው በቃ ያላህ ህግ ነው የሰረቅ እጁ ይቆርጣል ስለዚህ ሂድና ጠይቅልን አሉት ኡሳማን መጣና ለነብዩ አለይሂ ሰላቱ ሰላም ሽምግልና አላቸው ምን ነው ሲሉት እቺን ሴት ያሰረቅ ነብዩ አለይሂ ሰላቱ ሰላም በአላህ መብት ላይ ልዳኝ ሽማግሌ ሆነ መጣ እንዴ ያሉት ነብዩ አለይሂ ሰላቱ ሰላም استغفر لي አላቸው በቃ استغفار አድርግልኝ ተሳስቻለሁ አላቸው እቺ ሴት አይደለም የኔ ልጅ ፋጡማ ብሰርቅ ኖሮ ወላሂ ጃን ቆርጣት ነበር አሉ ቡኻሪና ሙስሊም ውስጥ የተቀመጠ ስለዚህ እነዚህ ሰዎች ለአላህ የሚያቀርብለት ሰው ያስፈልጋል በቃ ሪፖርት የሚያቀርብለት ሰው ያስፈልጋል ቀጥታ ራሱ አይሰጥም ብሎ ያስባል እሺ አንጥሩፋ ትልከል ሐጃት ኢለይሂ እቺ ሐጃ ወደ አላህ ቆይ አንዳንድ ሰዎች እናንተ ያቀመረል መካ ልቤ በርሶ ተመካ ብላችሁ መዲና ልካችሁ ከዛ ከመዲና ወደ አላህ ዙሮ ይሄድልናን ብላችሁ ከምትጠረጥሩ ኢትዮጵያ ውስጥ አላህ አለ የለም ምንድነው የሚያደክማችሁ ያቀመረል መካ ልቤ በርሶ ተመካ ናይበሉኝ መዲና ፕሌን አይልኩልህ ነብዩ አለይሂ ሰላቱ ሰላም ወይ ከኢትዮጵያ መንግስት ጋር ዲል አድርጎ እዚህ እኔን የሚወዱ ሰዎች አሉ ፕሌኑን በነፃ አምጣልኝ አይሉ ነብዩ ሙተዋል ምን አይነት ድካም እኮ ነው በቃ ድካም ነብዩ ለራሳቸው ጥርሳቸው ተሰብሮ ደማቸው ፈሶ ርቧቸው ከቤታቸው ወጥቶ ስንት ሙሲባ ደርሶባቸው እኮ ሊሞቱ ሲሉ ወኢነ ሊልመውት ለሰከራት አሉ ነብዩ አለይሂ ሰላቱ ሰላም ነብዩ ላበላቡ ነው ፎጣ ነበራቸው በፎጣ ውሃ ያደረጉ ፊታቸውን ያቀዘቅዙ ነበር ነብዩ አቤት ለሞት እንዴት ጭንቀት አላት አሉ ነብዩን የሞቱን ነብይ ትጠይቃለህ ነብዩ አላህን ጠይቅ ይያሉ ሀከዛ ስለዚህ ወደዛ የሚያቀርብ ሰው ይፈልጋል ይላሉ ከማ ሁwa ሐሉል ሙሉክ ዱንያ ነው ይሄ የዱንያ መንግስት የሚያግዝና እሱ ጋር የሚያደርስለት ኢንፎርሜሽን የሚሰጠው ሰው እንደሚያስፈልገው አላህም ጋር ያስፈልጋል ይላሉ ወደዱም ጠሉ እንደዛ ካላሉ አቁሙ በቃ ዝጉ ካሁን በኋላ ዝጉ በቃ ሁሉም ሰው የሩቅን ነገር ያውቅ ቆይ ቁርአን ላይ ለነብያቶች የሩቅን ነገር ያሳውቃቸዋል አለ አላህ የፈለገውን አላየ የፈለገው ነብዩ ቂያማ ሊደርስ የቂያማ ታምሮችን ነብዩ ጠቅሰዋል አላህ የፈቀደላቸው ድረስ ይሄዳሉ አለ አላህ የፈቀደላቸው በቃ የፈቀደላቸውን ያሳውቃቸዋል وهذا اصل الشرك على اصل شرك الخلق على يوم የመጀመሪያው መሰረት ያለው በቃ መሰረት የህዝብ ሽርክ የጀመረው ከዚህ ነው አለ አማ የትኛውም ሰው ጋር ይድና አንተ ፈጣሪ ነህ ወይስ ምንድነው ብለ ጠይቀው እንዴት እንደዚህ አይነት ጥያቄ ተጠይቀኛል እንዴት ሞኝ ብታረገኝ ነው ይላል በቃ ፈጣሪ ያለ ነው ሁሉ ነገር hatta ከእስላም ውጪ ያሉ ሰዎች እንዴት አደራጁ ይመስገን ፈጣሪ ይላሉ አይሉ
ይላሉ አይሉ ወሬት አነሳሉ ፊታቸው ይሄ ሁሉም ሰው ያውቃል እብድ ካልሆነ በስተቀር غير العاقل مجنون ካልሆነ በስተቀር እሺ وهذا اصل الشرك الخلق او يظن ويترترال انه لا يسمع دعاءهم لبعدي عنهم عليه ወይ ዱዓቸውን አይሰማም ሩቅ ስለሆነ አላህ ከኛ ሩቅ ስለሆነ አይሰማአኩም አይነማ ኩንቱም አላህ የትም ብትሆኑ ከናንተ ጋር ነው አላህ በእውቀቱ ከኛ ጋር ነው ያይሃል ይመለከታል يعلم خائنة الأعين وما تخفي الصدور يعلم خائنة الأعين وما تخفي الصدور على الله የአይን ገለብታ ዝም ብለ እንደዚህ ጠቀስ የምታደርጋትና በውስጥ ልታስባት ያስብካትን ነገር ያቃታል አላህ ያቃታል አሁን ያስብካት ልታስባት ምታስባትን አስበ የጨረስካት ሁሉን ያውቃል አላህ እንደዚህ ይላሉ ሊቡዲ hatta tarfa alwasaitu ilayhi ወሳይጦች እነዚህ በመሐከል ያሉ እነዚህ ሚኒስቴሮች ወደሱ እስከሚያደርሱት ድረስ አያቀም ይላል ዛሊከን አው يظن ان المخلوق عليه حق ለመخلوቁ ለዚህ ሰውዬ አላህ ጋር ሐቅ መብት አለው ይላል فهو يقسم عليه بحق ذلك مخلوق ለዚህ ፍጥረት ضعيف አላህ ጋር መብት ስላለው ነው በመብቱ ነው ለሱ የሚሰጠው ይላል ለያንዳንዱ ዞንና ወረዳ ክፍለ ከተማ አመት ባጀት አላቸው ከነሱ በየጊዜው ግብር ምናምን የተለያዩ ነገሮች ስለሚወሰድ ወይንም ደግሞ ያገራችን መሪ ለሁሉም ሐላፍትና ወስዶ ስለተቀመጠ ለያንዳንዱ ቦታ ላይ አመታዊ ባጀት ይላካል ያ ከነሱም የተወሰደ ነገር ስላለ ነው ግን ዝም ብሎ ግብር አንከፍልም አይመለከተንም ቢሉ ይቋርጣል መስመሩ እንደዛ መብት አላህ ጋር ስላላቸው ነው የሚሰጣቸው ይላሉ እነዚህ ሞኞች بحق ذلك المخلوق ይላሉ عليه ويتوسل اليه بذلك المخلوق በዚህ ፍጥረት ወደ አላህ እንቀርባለን ይላሉ ከማ የተወሰሉ الناس الى الاكابر ወደ በትላልቅ ሰዎች ሽምግልና እንደሚፈልግ ወልሙሉክ ወደ ንግስታቶችም بما يعز عليهم በእነሱ ላይ ተለቅ ያለ ሰው እንደሚላከው ይላሉ ولا يمكنهم مخالفته ይላሉ እነዚህ አሁን ይሄ ሽምግልና የሚመጣቸው ሰዎች እንቢ ማለት አይችሉም እንቢ ማለት ማይችሉበት ነገር አለ ምን አለ ያንድ የቀበሌ አመራር ለቀመንበር ወረዳ ያለው እንቢ ቢለው ወረዳ ላይ ያሉ ሰዎችን ሊያሳምጽብኝ ነው የሚል ስጋት አለው ያቺንም ጨምሮ ነው እሺ የሚለው ወረዳ ላይ ያለው ደግሞ ዞኑ ላይ ያለው እሺ የሚለው ወረዳ ላይ ያሉ ሰዎችን ያሳምጽብኛል የሚመጣው ነገር ይቆማል ብሎ ይፈራል የዞኑ ደግሞ ክልል ያለው እንቢ አይለውም ለምን እዛ ደግሞ የሆነ ጥቅም አለ እሱ የሚያገኘው ነገር የክልሉ ደግሞ ፌደራል ያለው እንቢ አይለውም ለምን ከክልል የሚመጣ ነገር አለ ራስ በራሳቸው ምን ይደራረጋሉ ሼር ይደራረጋሉ አየህ ብሎክ አይደራረጉም ሼር አድርጎ ነው የሚበሉት ስለዚህ የሚጎዳዱት ነገር አለ ሁሉም የሚፈልገው አንዱ ካንዱ ይፈልጋል ማለት ነው ስለዚህ እንደዛ ስለሆነ ነው ይላሉ ወኩሉ هذا تنقيس للربوبيه ለአላህ ለሩብያው ማግዶልም ጭምር ነው ወሐድሙ لحقه ያላህንም ሐቅ መጣስ ይሆናል ይላል አላህ Subhanahu Wa Ta'ala ፈቃዱ ከሆነ በሚቀጥለው እቺን ማብራሪያውን ጨርሰን ቀጥታ الثالثه ከሚለው እንጀምራለን ያላህ ፈቃዱ ከሆነ جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله